ሰላም ያያችሁ ያላችሁት ጃምካስት ነው። ዛሬ ለምለም ኃይለ ሚካኤል አብራኛለች። ለምለም እንኳን ደህና መጣሽ። እንኳን ደህና ቆይሽኝ። ለምለም ብሎ ነው ጓደኞችሽ የሚጠሩሽ ወይስ ሌላ የቅጽል ስም አለሽ? ለምለም የመታወቂያ ስሜ ነው። መታወቂያ ስም ለሊ ለም ሁሉም እንደየቅርበቱ እንደ ፍቅሩ ይጠሩሻል። አዲስ አበባ ዩኒቨርሲቲ በኤክስቴንሽን እንደተማርሽ አውቃለሁና ምናልባት እዛ ቦታ ላይ የሙዚቃ እድሎች ነበሩ ወይ? እዛ ላይ የመጫወት እድል ነበረሽ? ኤርሊ ስቴጅ ላይ ቲያትር ነው የተማርኩት። ስለዚህ ለኮርስ ማሟያ የምንሰራቸው ትወናዎች ነበሩ። ከዛ ውጪ ከአዲስ አበባ ዩኒቨርሲቲ ጋር በቅርበት የሰራሁት የሀገር ማለት የሚለውን ቲያትር ነውና በሙዚቃ ደረጃ ያን ያህል ግቢ ያለው እንቅስቃሴ አልነበረኝም። ያው ቲያትሩ ግን በህይወቴ ውስጥ ትልቅ እምለውን ስቴጅ ያገኘሁበት ቲያትር በአዲስ አበባ ዩኒቨርሲቲ እና በቲያትር ቤቶች አማካኝነት የተሰራ ነው። ኦኬ ሶ ሜቢ ከዚህ ጋር ተያይዞ ጋሽ አባተን አለማንሳት ይከብዳልና እንዴት ነበረ ከሳቸው ጋር የነበረሽ ቆይታ? የትምህርትም የስራም ጋሽ አባተ እንግዲህ ነፍሱን ይማረውና እኔ ከወጣው በኋላ ነው አዲስ አበባ ዩኒቨርሲቲ ለማስተማር ገብቶ የነበረው። የተወሰኑ ኮርሶችን ይሰጥ ነበረ። ከዛ ግን ወዲያው ቲያትር ሀገር ማለት የሚለው ቲያትር ይሰራ ነበርና ሙዚቃዊ ቲያትር ነበር። ከሱ ጋር ቀደም ብዬ ተዋወቅ ነበረ። እሱ በሞክሪያ ቲያትር ስቱዲዮ ውስጥ ሙዚቃዊ ቲያትሮችን ያዘጋጅ ነበርና በዛ ነበር የምንተዋወቀው። ሶ በሀገር ማለትንም እሱ ነበር መጀመሪያ ዳይሬክት እያደረገው የነበረውና በዛ አጋጣሚ ነው ከሱ ጋር አብሬ ለመስራት እድሉን ያገኘሁት። ያው ከጋሼ ጋራ ስትሰሪ ትልቅ የቲያትር ባለሙያ የመሆን እድልሽ ሰፊ ይሆናል። አብዛኛውን ነገሮች እየተማርሽ የምትሰራቸው ናቸውና በጣም ትልቅ የቲያትር አዘጋጅ ነው። አብዛኞቹ እሱን እድል ያገኙ ሰዎች ከኔ በተሻለ በሆነ አገላለጽ ሊገልጹት ይችላሉና ለኔ ትልቅ እድል ነበረ። እንግዲህ አብዝቶ የምትጠየቂው ጥያቄ ይመስለኛል ስለ የኛ የብዙ ነገሩ መጀመሪያ እሱ ይመስለኛል አይደለ? መለስ ስላርግሽና ወደሱ የኛ ስራ ውስጥ ስትገቢ የነበረው ገጸ ባህሪ የነበረው ሁኔታ ምን ይመስል ነበር? አሁን ላለሽበት ስኬቱም ይሁን የህይወቱም ጎዳና ምን ነበር የሱ ድርሻ ብለሽ ታስቢያለሽ? የኛ ለኔ ትልቅ እድል ነው። በብዙ ያደኩበት ነው። ከትላልቅ ባለሙያዎች ጋር ከኪነ ጥበብ ባለሙያዎችም በአመራር ደረጃም በትልቅ በአገሪቱ ውስጥ ስም ካላቸው ከነ ወይዘሮ ሰሎሜ ታደሰ ጋር ከነ አይዳ ጋር የሰራውበት ተቋም ነው። ለኔ ትልቅ የትምህርት ተቋም እንደሚባለው ወይም ኢንስቲትዩት እንደምትዩ ብዙ ዕውቀቶችን ያገኘውበት ቦታ ነውና አላማውም ደግሞ ሴቶችን የማብቃት ነበር። ማህበረሰብን የማሳደግ የመለወጥ ሀሳብ የነበረው ተወዳጅ የቴሌቪዥን ተወዳጅ የሬዲዮ ድራማ ነበረ። ለኛም በጣም ብርቅ ሆኖብን እንትን ያልነው በጣም ተከታታይ እንትንም ስለነበረው ቆንጆ ኦዲየንስም ይዞ ነበረ በሰዓቱ። በዛ ሰዓት አሁን ዞር ብለሽ ስታዩ ባደረኩት ኖሮ ወይ ደግሞ ይሄን ባላደረኩ ኖሮ እዛ ውስጥ የሚያስብልሽ ነገር አለ? የለም። እውነቱን ለመናገር በጣም ደስ ይለኛል። እኔ እንደ ገጸ ባህሪ ያው ከለምለም ሙሉ ለሙሉ የወጣች ገጸ ባህሪ ነበር ሲጫወት የነበረው። አብዛኛው ሰው እንደውም የምር ያኛው ካራክተር የነበረው ካራክተር ራሳችን ይሆንና ይመስለው ነበርና ትንሽ ከኔ ወጣ አድርጎኝ ነበረ። አብዛኛው ሰው በለምለምነቴ ሳይሆን በሚሚ ጎዳና ላይ ባደገች ጎዳና ላይ በምትኖር ገጸ ባህሪ ነበር ብዙ ሲወክለኝ የነበረው። እሱም አይጎረብጠኝም፣ ምክንያቱም ፍቅር ነበረ፣ በጣም ብዙ ፍቅር ነበራት ሚሚ ከአድማጭ ተመልካችና እኔ ከየኛ ያገኘሁት ነገር ነው በጣም የሚበዛው። እንደ ልምድም እንዳልኩሽ እንደ ፕሮጀክትም አንድ ሰው በዚህ ሙያ ውስጥ ሲኖር ማህበራዊ ፋይዳ ያለው ነገር ሰርቶ ሲያልፍ ወይም ሲሰራ የሚኖረው ደስታና ሳቲስፋክሽን ትልቅ ነውና ለኔ የኛ በጣም ትልቅ ነው ለኔ። በደንብም ስለተጫወታችሁት ይመስለኛል ሰው እሷ ናት ብሎ ሊያስብ የሚገደደው። አምስታችንም እንደዛ ነበር። አምስቱም የተለያየ ካራክተር ነው ያለው።
የሁሉም የአብዛኛውን ማህበረሰብ የሚወክሉ ገጸ ባህሪያት ነበሩና እኔንም ይወዳል ሌሎችንም ገጸ ባህሪያት የሚወዳል ምናምንና ሁሉም ራሱን እዛ ውስጥ ያገኝ ነበር ስለዚህ ትልቅ ነገር ነው ሜቢ አሁን አምስታችሁንም ስትይ ሁሉም ሰው በጣም ትልልቅ ችሎታ ያላችሁ ሙዚቀኞች ሆናችኋል አሁን በተለያየ የህይወት ጎዳና ላይ ነው ያላችሁትና አንድ ላይ መገናኘታችሁ አንዱ ካንዱ ያነሰ ቦታ እንዲያገኝ ወይ የገዘፈ ቦታ እንዲያገኝ ያደረገበት አጋጣሚ ነበር ነው ገጸ ባህሪያት ሆነው ስንጫወት እንደ ገጸ ባህሪ ደራሲው ባመጣው ታሪክ ውስጥ ነው ነገሮች የሚሄዱትና እንደዛ አይነት ስሜት እንኳን የለም ስራችንን በአግባቡ ወደነው እንድንሰራ የሚያደርግ የስራ ኢንቫይሮንመንት ነው ያለው እንደዛ አይነት ሽኩቻዎች ምናምን አልነበሩትም ቆንጆ ጊዜ ነው ያሳልፍነው ብዬ ነው ማስበውና እኔ ራፕ ለምሳሌ ራፕ እንደ ዣነር ራሱ በጣም ቢያወቁትኝ የኛ ላይ ከገባን ነውና በቀጭን ድምጽ ራፕ ሲደረግ የታየው ሰው እና አዲስ ነገር ነው ለኔም ራሱ የነበረውና ሶ ፋይናሊ ወዳጆኜ ነው የወጣሁት የዛ አይነት የሙዚቃ ስታይል ስለዚህ ሁሉም ደስተኛ ነበር ነኛ ላይ በጣም አሁን በእናንተ በነበራችሁበት እድሜ ወደዛ ለሚገቡት ልጆች ምን አይነት አድቫይስ ስጪብልሽ ምን አይነት አድቫይስ ተጫጫዋለሽ ለኛ ነው አዎ የኛ እንግዲህ መስታወት ነበረ እውነቱን ለመናገር በደንብ ትኩረት ተሰጥቶበት ቀጣይነቱ በደንብ ኖሮ አሁንም እየሰሩ ነው በርግጠኝነት ግን በቃ የራስሽ ነገር አይደለም ታደንቂው እኛ ስንሰራ በጣም ከማህበረሰቡ ጋር አንገናኝ ነበር እኛ በሄደን ኮንሰርት በራቸው ድረስ ኮንሰርት እንሰራ ነበር ኮንሰርት ሰርቶ አዝናንቶ መምጣቱ ብቻ ሳይሆን ሰው አሃ ይላል ታሪክን ሰጠው ነበር ታሪኩ ከነሱ ነበር የሚወጣው ከዛ መፍትሄም እነሱ ጋር ነበር ስቲል ደግሞ ከባለሙያ የሚሰጡ ሙያዊ የሆኑ ምላሾች ነበሩት ምናምንና ፕሮብሌም ሲያጋጥማቸው ችግር ሲያጋጥማቸው እንዴት አድርገው ችግራቸውን መፍታት እንዳለባቸው ምናምንና በጣም በስሜት ሁሉም ሰው በፍቅር የሚሰራው ነገር ነበርና ክበባት እየተቋቋሙ የአድማጭ ግሩፖች እየተቋቋሙ ምናምን እየተመሰረቱ ያዳምጡ ነበር ይወያዩ ነበር ችግሮቻቸውን ራሳቸው መፍትሄ ለማድረግ ይጣር ነበር እስከማቀው ያኔኛ ላይ ያለን ማለት ነው ከዛ በኋላ እሱ እንቅስቃሴ አይኑር አላውቅም ግን እንደዛ አይነት ነገሮች በጣም መሰረታዊ ናቸው ብዬ ነው ማስበው ምክንያቱም ትምህርት ቤት ላይ እኔም የመጣሁበትን መንገድ ሳስበው ክበባት እንዲህ አይነት የውይይት መድረኮችን ተማሪዎች የሚያገኙባቸው መንገዶች እንደ ፖሊሲ ሁላ ትምህርት ቤቶች ላይ ቀጣይነት ሊኖራቸው የሚገቡ ናቸው አብዛኛው ጋዜጠኛ ከሚኒ ሚዲያ ጀምሮ አድጎ ነው እንትን የሚለውና ይኑር እንቅስቃሴ ውስጥ ይላላውቅም የኔ ልጆች በጣም ትንሽ ስለሆኑ እንደዛ አይነት ነገር እንቅስቃሴ ትምህርት ቤት ላይ ይኑር አላውቅም ግን በጣም አስፈላጊ ናቸው እና አዎ የኛ እንዳልኩሽ ነው ሐሳቦች ይነሳሉ ሐሳቡ ላይ ዲስከስ ይደረጋል መፍትሄው አብዛኛውን ከማህበረሰቡ ነው የሚወጣው ዝም ብለሽ ምጭኝባቸው አይደለምና እንደዛ አይነት ነፃ የውይይት መድረኮች ምናምን ቢኖሩ ጥሩ ነው ብዬ ነው መክረው እንግዲህ ከየኛ መልስ የራስሽን ስራ ይዘሽ ስትመጪ በሌላ በራሱ እንዳልሹ በመታወቂያ ስምሽ የራስሽን ሙዚቃ ይዘሽ ስትመጪ ፍርሃት ነበረው ሰው እንዴት ነበር የተቀበለው እስቲ የነበረውን ጀርኒ ንገሪ ለኔ ቀላል ነበር እድለኛ ነኝ ነው ምክንያቱም እኔ የኛ ልክ እንዳቆመ የመጀመሪያ ልጄን ወለድኩኝና ሙዚቃ ኦልሞስት ያቆምኩበት ታይም ነበር እሱ ሰዓት ላይ ወደ 2 አመት ምናምን አልነበርኩም ሙዚቃ ውስጥ ሞር ትኩረቴ የነበረው ቤቴ ላይ ነበርና በዛ መሃል ግን ሁለቱ ጓደኞቼ የግሩፓችን አባላት ዘቢብና ራሄል ሲንግል ሰርተው ነበርና በጣም ቆንጆ ተቀባይነት ነበረው ሰው ይጠብቅ ነበር ሚሚ እንዳልኩሽ ብዙ ፋን ነበራትና ከዛ አንፃር የኔን ስሰራ ያን ሀላል ከበደኝም ምን ኤክስፔክት ይደረጋል እንዴት ይሆናል ምና የሚባል ነገር ምንም ነገር አልነበረም እኔ ስራም ስሰራ ኖርማሊ እንደዛ እያሰብኩ አልሰራም መስራት ግን ፈልግ ነበር እንደ ቀልድ ሳይሆን እንደ አጋጣሚ ነው ከወንደሰኒው ጋራም ተገናኝተን የመጀመሪያ ሲንግል ለብቻ የሰራሁት ማለት ነው ተቀባይነቱ በጣም ደስ ይል ነበር ምንም ፍራቻ አልነበረው ደግሞ ምን ይሆን ሰው ምናምን ለጥይት ይቻለሽ ግን በቃ ሰራው ሰው
ይወድሻል ከሱም ስሜት ወደ አልበሙ ይገባል አልበሙን ሲንግሉን ሳለቅ በፊት ነው የጀመርኩት የነበረው አልበም ለመስራት ቀደም ብዬ ነበር የጀመርኩት ግን በቃ እንትን አትሆኝም ይሄ ሙሉ ለሙሉ ሐሳብሽን ሰተሽ ጊዜውም ደሞ አለ አሁን ስቱዲዮ ላይ በጣም ቢዚ ስኬጁል ነው ያለው ከዛ ልጅ መውለዱ መጣ ከዛ ደግሞ ኤልያስ ጋር ኤክስፐሪመንት ነው መስሪው መጀመሪያ ምን አይነት አልበም ነው መውጣት ያለበት ለምለም ማናት ምን ነው የምትመስለው ምን ይዛ መውጣት አለባት የሚለው ነገር የሙከራ ጊዜ ነበርና ሶ እሱኛው ነገር ከአልበሙን ሙሉ ለሙሉ ከኤልያስ ጋር ወጥቼ ከሌሎቹ ጋራ ከነው እንደሰን ጋራ ከሌሎች ሙዚቃ አቀናባሪዎች ጋራ ለመስራት ሲሄድ ያኛው እንደ ስንቅ ነው የሆነው ስለዚህ እንደ ኤክስፐሪመንት ታዩና ከዛ በኋላ ያንን ልምድ ተጠቅመሽ ምን አይነት ሙዚቃ መምረጥ አለብሽ ምናምን የሚለው በጣም ቀላል አድርጎልኝ ነበር ስቲል ቀላል ያደረገልኝ መምረጡ ምናምን ላይ ወይም ውሳኔ ለመስጠት ላይ ሊሆን ይችላል የራሱ የሆነ የስቱዲዮ ቻሌንጅ ስላለ ማለት ነው ከዛ በኋላ ነው ወደ አልበሙ ይገባ ነው ከዛ ኮቪድ መጣ ምናምን ብዙ ፋክተሮች ነበሩ ሶ ከዛ በኋላ ነው ያው አልበሙ ተሰርቶ ማለቅ የቻለው ማለት ነው ከዛ በኋላ የተለያዩ ነጠላ ዜማዎች እንዳልሹ በጣም ሚሊየንስ ነው የሚታየው ዩቲዩብም ላይ እንደምታዩ እንግዲህ ከተማውም ላይ ያው ሰው ምላሹን ታይዋለሽ ተንቀሳቃሽም ወይ ሌላ ቦታዎች አጋጣሚዎች ላይ በፊቸሪንግ ከሚኳን ጋር ይሰራሹ በላል ትንሽ ለየት ያለ እንትን አለው ከዛ በኋላ ሜቢ አብሬው በሰራሁት ምትዩ ሰው ካለ ወር ደግሞ ከዚህ ወዲህም የተያዙ ፕላኖች አሉ ምትዩ ካለ እስቲ ንገሪ ብዙ ላሊበላ ትልቁ ስራዬ ነው ከዛ በኋላ ገዳምን ከዛ በፊትም አንድ ሲንግል ሰርቼ ነበር ለበጎ ነው የሚል ኮቪድ ላይ ነበር የተለቀቀው ከዛ በኋላ ነው ከሚኳን ጋር የሰራሁት ከሚኪ ጋር ላይክ ሌሎች ሰዎች አብሬ እንድሰራ ሊስት የተደረጉ ሰዎች ነበሩና ፋይናሊ ነው ሚኪን ያገኘሁት እኔ ኢትዮጵያ ውስጥም እንደሚኖር አላውቅም ነበርና ሳገኘው ግን በጣም ጎበዝ ልጅ በጣም ፓሽኔትድ በጣም አንደርስታንድ የሚያደርግ እንትን አልገባውም ይሄ ገና ቀመሩ ይሄ አለር ክፋት ምናምን የሌለው ልጅ እና ስራው እንዴት ወጥቶ አምሮ የሚለው ነገር የሚያሳስበውና በጣም ዲሲፕሊን ያለው ልጅ ነው በዚህ አጋጣሚ በጣም ነው ማመሰግነው እና ከጠበቁት በላይ ሆኖ ነው ያገኘሁት የምላሹንም እንደ ካራክተርም ካየሽው አሁን ላሊበላን ከገዳም ወደ ላሊበላን የመጣ ነው ከዛ ስቲል ሚሚ የሚሉ ሰዎች አሉ ሚሚ መንገድ ላይ ሚሚ ይሉኝ ልጆቼ ራሱ ሚሚ ሲሉ ነው ሲዞር እነሱ ዝም ብለው ይላሉ ሚሚ ያቁትም ልጆቼና ምን እንደሆነ ገና አቁትም ሶ እሱን ላይክ የተቀየረችው ሚሚ ያለ አይደለም ያንን ለምን እንትን ይፈቅድልሻል ሙያው የግድ አንድ ቦታ ላይ ሊሚት መደረግ አይተበቅብሽምና ሞከር ነው በጣም አሪፍ ነገር ነበር ሶ ወደፊትም እንደዚህ አይነት ነገሮች ይኖራሉ በኮላቦሬሽን ደረጃ በጣም ብዙ ጎበዝ አብረሻቸው ብትሰሪ የሚያጓጉሽ ሙዚቀኞች አሉና አሁን ከሌ ነው ብዬ ለነግርሽ አልደፍርም ግን ብዙ ሰዎች አሉ አብራቸው መስራት እንፈልጋቸው ከጓደኞቼም ጋር አብሬ ከሰራቸውም ጋር የመስራት እድሉ ሊኖር ይችላል በሁለት ሙያዎች ውስጥ ያለሽ ሰው እንደሆንሽ ይሰማኛል ትወና ከዛ ደግሞ ሙዚቃ በቃ ከዚህ በኋላ አንዱ ነው መስራት የምትችይው ቢባል የትኛው ነው ትመርጪው ሰው በጣም ይቀበለኛል ምትዩ እሱ ማንንም የማይነካብሽ ይሄኛው መልስ ትንሽ ይከብዳል ምክንያቱም ሁለቱንም እየሰራው ነው እግዚአብሔር ይመስገን ትወናን በሩቁ ነበር እንደመስራቴ መፈለጌን ነገር ነበር ብዙ እንትንም ብለው ግን ሰሞኑን የተወሰኑ ስክሪፕቶች መጣው የሞካከርኩ ያላቸው ነገሮች አሉ ትወና በጣም ደስ ይላል ደስ ይያለኝ ነው የምሰራው ግን በጣም ከጠበቅኩት በላይ አድካሚ ነው ሶ ለጊዜው ሙዚቃውና ትወናው ሁለቱንም አንዱ እስቲ ኢትዮጵያ ከሚለው ላይ በጣም ፌመስ ላይን አለችና እኔ ስፖይል ሳላደርገው እስቲ እሷን ፓርት እንኳን ብቻለ ለተመልካቾቻችን እሺ ሀገር ማለት የሚለው ቲያትር ላይ ያለ ዜማ ነው ሀገር ማለት ሰው ነው ሀገር ማለት ሰው ነው ሀገር ህዝብ ነው ኃያሉ ምሰሶና ማገር
ሕዝብ ነው ኃያሉ ምሰሶና ማገር ታሪክ የሚሰራ ታሪክ የሚቀይር ማቀሽ ኢትዮጵያን ሆነሽ ነው የተወንሽው ገጸ ባህሪዋ እንደዛ ዛሬ በዚህ አጋጣሚ በጣም ቆንጆ ልብስ ለብሰሽ ኢትዮጵያ መስለሽ ዝግጅታችን በጣም ነው ያደረገው ማስታወቂያ አይሆንልኝ እንጂ በጣም የምወዳት ማደንቃት ዲዛይነር ንጹህ አርቲስት ነች ያለበሰችኝና በጣም ቆንጆ ሳልል አላልፍም ነው ስለዚህ እንግዲህ ሙዚቃውንም ትወናውንም ነው የሚይዘው ብለሻል ከዚህ በኋላ በምን ትልቅ ስራ እንጠብቃት ለምለምን እንዳልኩሽ ነው አሁን የሚወጡ ስራዎች ይሆናሉ ማለት እየተቀረጹ ስለሆነ ይወጣሉ ብለን ነው ተስፋ ብናደርገው ሙዚቃዎችን እሰራለሁ ሲንግሎችን እየሰራው ነው አሁን የተለያዩ እንግዲህ ፕላትፎርሙ እንደፈቀደ ኢፒ መስራት ትችያለሽ ሙሉ አልበም ያው ስታስቢው ገና አድካሚ ነው ሐሳቡን ስታስቢው ራሱ በጣም ትንሽ ያደክማል አሁን ላይ እሱ ኤነርጂ ብዙም የለኝም ግን እሰራለሁ ሙዚቃ እየሰራው ነው አቡዲ ይባላል ያው ፌመስ በጣም ጎበዝ ግጥምና ዜማ ደራሲ ነው ከሱ ጋራ የጀመርናቸው ፕሮጀክቶች አሉ አሁን ደግሞ በቅርብ ሲንግል አለኝ አንድ ቆንጆ ሲንግል ሰርቻለሁ እሱን ለቃለሁ አልበሜም ከወጣ አመት ሊሆነው ስለሆነ እሱንም በማሰብ በቅርቡ አንድ ሲንግል ለቃለሁ ስለዚህ ለምለም እንግዲህ ከአልበሙ ቆይታ የሚመጡትንም ስራዎች እስክንጠብቅ አድናቂዎችሽ የት ያገኙሻል የት መተውሽ ለጊዜው የአልበም ከወጣ በኋላ ክለብ አልጀመርኩም ግን ምጀምር ይመስለኛል በነገርሽ ላይ በጣም ዛሬ ደስ ብሎኛል ምክንያቱም እንዲህ አይነት አሁን ቃና ጃምስ ትልቅ የቴሌቪዥን ፕሮግራም ነው ግን እዚህ የነበሩት ኦዲየንሶች ትክክለኛ የኮንሰርት ኦዲየንስ ነበር የሚመስሉትና የምር ስሜት ዛሬ ነበር በጣም እና እንደዚህ አይነት ነገሮች ላይ እኖራለሁ ብዬ አስባለሁ የማስባቸው ነገሮች አሉ በኮንሰርት ደረጃ ምናምን ለጊዜው ያው ቃና ጃምስን እዩ ከዛ በኋላ ደግሞ ክለብም ላይ ሌሎችም ኮንሰርቶች ላይ ምናምን ልገኝ ይችላል ብዬ አስባለሁ መጨረሻ ላይ እንግዲህ ማስተላለፍ የምትፈልጊው ነገር ካለ ማመስገን የምትፈልጊያቸው እሺ በማመስገን ብጨርስ ደስ ይለኛል ያው ስራዬን ስሰራኒ ብቻዬን አይደለም የሰራሁት በርካታ ባለሙያዎች ናቸው ከኔ ጋር ያሉትና ሁሉንም ማመስገን እፈልጋለሁ ቤተሰቦቼን በጣም ነው ማመሰግናቸው ቃና ጃምስ በጣም የሚወደድ ፕሮግራም ነው እዚህ ደግሞ እንግዳችሁ ስላደረጋችሁኝ እኔም በጣም ነው ማመሰግነው በቃ ማመስገን እኛም በጣም ነው እናመሰግነው መልካሙን ሁሉ እመኝልሻለሁ በሚቀጥለው ስንገናኝ ደግሞ ብዙ የሚገራርሙ ስራዎች ይዘሽ እንደምትመጪ ተስፋ አደርጋለሁ ኦዲየንሱም በጣም ደስተኛ ነበር እንግዲህ አይተውት ደግሞ ፊድባካቸውን እንወስዳለን ቴንኪው ለምን በጣም ነው ማመሰግነው የዛሬው ጃምካስ ቆይታችን ይሄን ይመስል ነበር በሌላ ዝግጅት እንገናኛለን